በካሬ ከ77 ሺህ ብር ጀምሮ ቅንጡ አፓርትመንቶችን ከሜሪትስ ፕሮፐርቲስ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ ፊት ለፊት 4000 ካሬ ላይ ያረፈውን ኮምፓውንድ አፓርትመንታችን ውስጥ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ማለትም ከ514 ሺህ ብር ጀምሮ ለሽያጭ አቅርበናል። በዚህ ቅንጡ መንደራችን ውስጥም የልጆች መጫወቻ ስፍራ፣ ጂምናዚየም፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር እንዲሁም በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር በአንድ አካቷል። ምን ይሄ ብቻ! በደመቀው የንግድ ሰፈር ተክለ ሃይማኖት ግዙፍ የገበያ ማዕከል ለሽያጭ ለማቅረብ ዝግጅታችንን ጨርሰናል። ከትናንሽ ካሬ ሱቆች ጀምሮ አማራጭ በመኖራቸው ቅድሚያ ለማግኘት ከታች ባለው ስልክ ቁጥር በመደወል ይመዝገቡ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሰኞ የካቲት 23 2018 ዓመተ ምህረት ለአድዋ ድል በዓል 130ኛ ዓመት በዓል እንኳን አደረሳችሁ። Of the few and far between modern-day states that managed to slip out of the imperial intruder's grasp, though, Ethiopia stands as one of the most impressive. ባለሀብት ነን የሚሉ ኢትዮጵያዊ ደላላዎችን እየላኩ ጸረ ኢትዮጵያ እንዲደልሉ ያሰማራሉ። በአንድ በኩል መልእክታቸው ስለተላለፈላቸው ይፈልጉታል፣ በሁለተኛ ደረጃ እውቅና ያገኙበታል፣ በሶስተኛ ደረጃ ፍርሃት ያሰፍናሉ፣ በአራተኛ ደረጃ ደግሞ ይሄንን ያዩ ሌሎችም በተመሳሳይ ድርጊት ውስጥ እንዲገቡ ይበረታታሉ የሚል ነገር ስላለ አንዳንዴ ይህንን የአሸባሪ ወይ ደግሞ የሌላውን የጥቃት ፈጻሚ ፍላጎት እንዳይሳካ ሲባል እንዲህ አይነት መንገዶችን መከተል የተለመደ ነው። ስለዚህ የኢትዮጵያ መንግስት ምናልባት ይህኛውን መንገድ መከተሉ በሌላ በኩል ደግሞ ያው ሉዓላዊነት የሀገር ምናምን የሚባለው ነገር ጥያቄ ውስጥ ገብቷል። ጉልበት ያለው የፈቀደውና የፈለገውን ማድረግ የሚችልበት ሁኔታ መሆኑን እያየን እየተመለከትን ነው። ስለዚህ እነሱ አቅም ስላላቸው በደንብ ተቋቁመዋል። እንደ ቬኔዙዌላ ያሉት ደግሞ ከመኝታ ቤት ወስደው ኒውዮርክ ወስደው አስረዋቸዋል። በዛሬ ፕሮግራማችን በዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። ትላንት አድዋ ላይ የተገኘው ድል ዛሬ በኢኮኖሚያዊና በጂኦፖለቲካዊ ድል ካልታጀበ ትርጉሙ ሙሉ አይሆንም ሲሉ የኢትዮጵያው ፕሬዝዳንት ታዬ አጽቀሥላሴ ገለጹ። ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት እያደናቀፉ የሚገኙት ከኢትዮጵያን መካከል የበቀሉ ባንዶች ናቸው ሲሉም ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገልጸዋል። ታላቁ የህዳሴ ግድብ አንደኛ ዙር ሙሌት እንዳይሞላም እስከ 15000 የታጠቀ ኃይል የተሰማራበትን አደጋ ኢትዮጵያ እንዴት እንደተሻገረችውም አመልክተዋል። የአድዋ ድል 130ኛ ዓመት ዛሬ አዲስ አበባ አድዋ ሙዚየም ሲከበር በክብር እንግድነት የተገኙት ፕሬዝዳንት ታዬ አጽቀሥላሴ የኢትዮጵያ የኢኮኖሚ ጥማት የሚልከውና የ120 ሚሊዮን ህዝብ ዕጣ ፈንታ ብሩህ የሚሆነው ኢትዮጵያ ከጂኦግራፊ እስረኝነት ስትላቀቅ ብቻ እንደሆነም አስገንዝበዋል። ባለፎ ያጅና በሰሞንተኛ የፖለቲካ ርዕዮት ስሌት ያውም ኢትዮጵያዊነትን ባልዋጀ ሐሳብ ታሪካችንና ስትራቴጂካዊ መልእቃችን መስዋዕት እንድናደርግ ተገደናል። ነገን ለማየት እንዳንችል በፖለቲካ ግርዶሽ ስትራቴጂካዊ ጥቅሞቻችንን አሳልፈን ሰጥተናል። ስለዚህ አድዋ ያስተማረን በእንዲህ አይነት የሉዓላዊነት ጉዳዮች ላይ የምንወስደው ስትራቴጂካዊ ውሳኔ ከታሪክ ትክክለኛ ጎን መቆም መቻል እንዳለብን የሚያረጋግጥ። ትናንት በአድዋ አውድማ ላይ የተገኘው ወታደራዊ ድል
ዛሬ በኢኮኖሚያዊና በጂኦፖለቲካዊ ድል ካልታጀበ ትርጉሙ ሙሉ አይሆንም። የሀገራችን የኢኮኖሚ ጥማት የሚረካው እና የ120 ሚሊዮን ህዝቦች እጣ ፋንታ ብሩህ የሚሆነው ኢትዮጵያ በጂኦግራፊ ግርግም ወይም በየብስ እግረ ሙቅ ያለመታሰሯን ስናረጋግጥ ብቻ ነው። ኢትዮጵያን አርበኞች ሀገራቸውን ከጣሊያን ወራሪ ለመታደግ በአንድነት በሚፋለሙበት ወቅት ለጠላት ያደሩ ባንዳዎች እንደነበሩ በመድረኩ ያስታወሱት ፊልድ ማርሻል ብርሃኑ ጁላም ዛሬም ከኢትዮጵያ ጥቅም በተቃራኒ የቆሙ ባንዶች የባህር በር ጥያቄን ጨምሮ ከኢትዮጵያ ጥቅም በተቃራኒ መቆማቸውን ገልጸዋል። በዛ ክፉ ጊዜ በጋራ የቆመ አርበኛ ዜጋ እንደነበረ ሁሉ አገሪቷን በመካድ ከጠላት የተሰለፈው ባንዳ ዛሬም ርዝራዡ እየቀጠለ ከታሪካዊ ጠላቶቻችን ጋር ተሰልፎ ብሔራዊ ጥቅማችንን ለመሸጥ ተስማምቶ አባይ እንዳይገደብ፣ ባህር በር እንዳናገኝ፣ ልማት እንዳይመጣ ለማድረግ እየሰራብን ካለው ጠላት ጋር ወግነው ኢትዮጵያን የማፈራረስ ተልዕኮ ተቀብለው እየሰሩ ያሉ የዘመኑ ባንዳዎች አሉ። ኢትዮጵያንን እያገቱ መምህራኖችን፣ ሐኪሞችን፣ ተማሪዎችን በመግደል ትምህርት ቤት የሚያዘጉ ህዳሴ ግድብን ጨምሮ የልማት ፕሮጀክቶቻችንን ለማፈረስ የተላኩ አንዳንዱንም ያፈራረሱ ባለሀብቱ ከመንደር ያሰደዱ እናቶችና ታዳጊ ኮረዳዎችን እየደፈሩ ትግል እየታገልን ነው የሚሉ የማህበረሰብ ዝቃጮች በብዛት ተፈልፍለው አገር በማዳከም ካልቻሉ ለማፍረስ እየተረባረቡ ይገኛሉ። የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላም ከጠላት ጋር የሚተባበሩ ኃይሎች በተለይ በህዳሴ ግድብ ግንባታ ወቅት ደቅነውት ነበር ያሉትን አደጋ በመድረኩ አስታውሰዋል። አንድ የተሻገርነውን አደጋ ልንገራችሁ። የ2010 ዓ.ም ለውጥ ከመጣ በኋላ የህዳሴ ግድብ ግንባታ መፋጠን ሲጀምር የመጀመሪያው የውሃ ሙሌት ጭምጭምታ ወሬ ሲሰማ ታሪካዊ ጠላቶቻችንና ባንዳዎች ግንባር ፈጥረው በአንድ ጊዜ 15,000 የሰለጠነና የታጠቀ ኃይል ከአገር ውጭ አሰልጥነው ህዳሴ ግድብ ላይ በመልቀቅ ልማቱን ለማደናቀፍ ተረባረቡ። እኛ የህዳሴ ልጆች ደግሞ አሸንፈን ህዳሴ ግድብን አስቀጠል ነው። በአድዋ ጦርነት ወቅት ኢትዮጵያ በአሸናፊነት ስትወጣ አጼ ምኒልክ ለጠላት ኃይሎች ምሕረት ቢያደርጉም ባንዳዎች ላይ ቅጣት መወሰናቸውን የጠቀሱት ፊልድ ማርሻል ብርሃኑ ጁላ ያኔ ባንዳነት የሚያስቀጣና የሚያሳፍር ተግባር ቢሆንም ዛሬ ግን ለጠላት ተቀጥሮ መስራት ነውርነቱ እያበቃ ነው ሲሉ ተደምጠዋል። አጼ ምኒልክ በምርኮ የያዙትን የጣሊያን ወታደሮችና የጦር አዛዦች በእንክብካቤ ይዘው ወደ ሀገራቸው እንዲሸኙ ሲያደርጉ በባንዳዎች ላይ ግን ከፍተኛ ቅጣት እንዲፈጸም አዘዋል። ባንዳነት በታሪካችን በዚህ ደረጃ የሚያሳፍር የሚያስቀጣና በማህበረሰቡ ዘንድም መገለልን የሚያስከትል አንገት የሚያስደፋ ነበር ድሮ። በዚህ በእኛ ዘመን ግን ባንዳነት ከሀገር ብሔራዊ ጥቅም በልጦ ቆሞ እየተራመደ ይገኛል። ለጠላት ተቀጥሮ መስራት ነውርነቱ ጠፍቷል። ታሪካዊ ጠላቶቻችን በቀጥታ ጦርነት ገጥመው እንደማያሸንፉን ስለተረዱ ባንዳዎችን ቀጥረው የገዛ ሀገራቸውን እንደወጉላቸው አድርገዋል። ስማቸውን ያልጠቀሷቸው ባለሀብቶችም በሀገር አፍራሽነት ተግባር ላይ በደላላነት እየተሳተፉ እንደሚገኙም ከፊልድ ማርሻል ብርሃኑ ጁላ ንግግር መረዳት ተችሏል። ባለሀብት ነን የሚሉ ኢትዮጵያዊ ደላላዎችን እየላኩ ጸረ ኢትዮጵያ እንዲደልሉ ያሰማራሉ። ሰላማችንን የማደፍረስና አገር የማፍረስ ተልዕኮ አንግበው ቢንቀሳቀሱም ውስጣዊ አንድነቱ እንደ አድዋ ዘመን አርበኞች የጠነከረው በዘመናዊ ትጥቅና አደረጃጀት የተገነባውና እየተገነባ ያለውን የኢትዮጵያ መከላከያ ሰራዊት መነቅነቅ አልቻሉም። ሰራዊታችን ጠላት የገባበት እየገባ በመቅጣት የላኪና የተላላኪን ህልም እያመከነ መጥቷል። ኢትዮጵያን እናፈራርሳለን ብለው ብዙ ቀጠሮ ቢዙላትም አገራችን ከመፍረስ ይልቅ ከፍታዋ እየጨመረ ይገኛል።
ቅዳሜ ዕለት በተጀመረው የአሜሪካና እስራኤል ጥምር ጥቃት ከኢራን የበላይ መሪዎች አያቶላ አሊ ሐማኒ በተጨማሪ ሌሎች የሀገሪቱ ከፍተኛ ባለስልጣናት በተለይም ወታደራዊ መሪዎችን ጨምሮ 40 ያህል ባለስልጣናት ተገድለዋል። የኢራን መከላከያ ምክር ቤት ዋና ጸሐፊና አያቶላ አሊ ሐማኒ የቅርብ አማካሪ የ70 ዓመቱ አሊ ሻማካኒ፣ የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም አብዱላሂም ሙሳቪ፣ የመከላከያ ሚኒስትሩ አዚዝ ናሲር ዛዴ፣ የኢራን እስላማዊ ሪፐብሊክ ጋርድ ዋና አዛዥ መሐመድ ፖክፖር በጥቃቱ ከተገደሉት የሀገሪቱ ከፍተኛ ባለስልጣናት ውስጥ እንደሚገኙ ከአልጀዚራ ዘገባ መረዳት ተችሏል። ከዚህም በተጨማሪ አያቶላ አሊ ሐማኒ ልጅና የልጅ ልጃቸውን በጥቃቱ ሕይወታቸውን አጥተዋል። አያቶላ አሊ ሐማኒን የሚተካ ሰው የሀገሪቱ የኤክስፐርቶች ምክር ቤት እስኪመርጥ ድረስ ፕሬዚዳንቱን የጨመረ 3 አባላት ያሉበት ጊዜያዊ ኮሚቴ የተቋቋመ ሲሆን የሀገሪቱ ጠቅላይ ፍርድ ቤት ፕሬዚዳንትና ሌላ አንድ ሰው ደግሞ ከጋርዲያን ካውንስል በጊዜ ኃላፊነቱን ተረክበዋል። በቀናት ውስጥ አዲስ መሪ 88 አባላት ባሉት የኤክስፐርቶች ምክር ቤት በይፋ እንደሚመረጥ እየጠበቀ ሲሆን የአያቶላ አሊ ሐማኒ ሁለተኛ ልጅ ሞጃታብ ሐማኒን ጨምሮ 5 ሰዎች በግንባር ቀደምትነት ለመሪነት እየጠበቁ እንደሚገኙም ተመልክቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቅዳሜ ዕለት የተጀመረው ጥቃት መንግስት ለመገልበጥ የተጀመረው መሆኑን በይፋ ገልጸዋል። በዋነኛነት ኢላማ ካደረጓቸው መሪዎች ከፕሬዝዳንቱ በስተቀር ዋናዎቹን ቢገድሉም መንግስታዊ ግልበጣን የሚያመቻቹ ወይንም መንገድ የሚጠርጉ ምልክቶች ግን አልታዩም። አሜሪካ ከግማሽ ክፍለ ዘመን በፊት እንደ አውሮፓውያን አቆጣጠር በ1953 በኢራን ውስጥ በተካሄደ ግልበጣ ተሳታፊ እንደነበረችም ታውቋል። የዛሬ 73 ዓመት በዲሞክራሲ ምርጫ በተመረጡት ጠቅላይ ሚኒስትር ሙሐመድ ሞሳዳግ ላይ በአሜሪካው ሲአይኤ እና በዩናይትድ ኪንግደሙ MI6 የስለላ ተቋማት የተደገፈ የመንግስት ግልበጣ ተካሄደ። ጠቅላይ ሚኒስትሩ ከስልጣን ሲባረሩ ጀነራል ፉዞላ ዛሂዲ በጠቅላይ ሚኒስትርነት ስፍራውን ሲቆጣጠሩ ስልጣኑ የተገደበው ንጉሳዊ ስርዓትም ስልጣኑን መልሶ አረጋገጠ። አሜሪካና ዩናይትድ ኪንግደም ጠቅላይ ሚኒስትሩን በግልበጣ ከስልጣን ለማባረር የተንቀሳቀሱት የብሪታንያ ኩባንያ የሆነው አንግሎ ኢራናያን የተባለ የነዳጅ ኩባንያ በመወረሱና የህዝብ ንብረት እንዲሆን ጠቅላይ ሚኒስትሩ መወሰናቸው እንደሆነም ተመልክቷል። በዚያ በና አሜሪካ በተደገፈው ግልበጣ ስልጣኑን መልሶ አረጋግጦ የቀጠለው ንጉሳዊ ስርዓት ከ16 ዓመታት በኋላ እንደ አውሮፓውያን አቆጣጠር በ1979 ዓ.ም ተገረሰሰ። ቅዳሜ ዕለት የተገደሉትና ኢራንን ለ37 ዓመታት የመሩት አያቶላ አሊ ሐማኒ ንጉሳዊ ስርዓቱን ለመገልበጥ በተደረገው እስላማዊ አብዮት ውስጥ ግንባር ቀደም ተሳታፊዎች ውስጥ አንዱ እንደነበሩም ታውቋል። በከፍተኛ ማዕቀብ ውስጥ የቀጠለውንና ከምዕራባውያን ጋር በከፍተኛ ፍጥጫ ውስጥ የሚገኘው የኢራን እስላማዊ መንግስት ከአሜሪካ መንግስት ጋር በድርድር ልዩነቱን ለማጥበብ ሲንቀሳቀስ ቢቆይም ወደ ስምምነት ለማምራት ግን አልቻለም። አሜሪካ ከኢራን የምትጠብቀው የኒውክሌር የጦር መሳሪያ ግንባታውን እንድታቆም፣ ዩራኒየም የማበልጸግ ፕሮግራሟን እንድትወስን እንዲሁም ለአካባቢው ላሉ የታጠቁ ኃይሎች የምትሰጠውን ድጋፍ እንድታቋርጥ መሆኑም ታውቋል። ኢራን በበኩሏ የኒውክሌር የጦር መሳሪያ ግንባታ ፍላጎት እንደሌላት፣ ነገር ግን ደግሞ ዩራኒየምን ለሰላማዊ ዓላማ የማበልጸግ መብቷ እንዲጠበቅ እንዲሁም የመከላከያ አቅሟን በተመለከተ የባሊስቲክ ሚሳይሎችን እንድትገድብ የቀረበውን ግፊቶችን እንደማትቀበል እየገለጸች ኒውክሌር ኃይልን ለጦር መሳሪያ እንደማታውል በማረጋገጥ የተጣለባትና ዓመታት የዘለቀው የኢኮኖሚ ማዕቀብ እንዲነሳላት እንደምትሻም ተመልክቷል። በዚህ ዙሪያም እስካለፈው አርብ በኦማን አማካኝነት በስዊዘርላንድ ድርድር ሲካሄድ ቆይቷል። እርምጃ ለማሳየቱን ተከትሎ አሜሪካና እስራኤል በማግስቱ ቅዳሜ በጀመሩት የአየር ጥቃት ነው አያቶላ አሊ ሐማኒን ጨምሮ 40 ያህል የአገሪቱ ባለስልጣናት የተገደሉት። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ላይ በሳምንቱ መጨረሻ የተፈጸመውን ግድያ በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሐዘን መግለጫ ወጥታለች። የሚመለከታቸውም ወገኖች ኃላፊነታቸው እንዲወጡም ጥሪ አቅርባለች። ቤተክርስቲያኒቱ በወጣችው መግለጫ በምስራቅ አርሲ ሀገረ ስብከት ሽርካ ወረዳም በጃዊ ቀበሌ 21 ኦርቶዶክሳውያን በታጣቂዎች ሕይወታቸው ማለፉን ተከትሎ የተሰማንን ጥልቅ ሐዘን እንገልጻለን። በምስራቅ አርሲ ሀገረ ስብከት ሽርካ ወረዳም በጃዊ ቀበሌ በታጣቂዎች ጥቃት የካቲት 19 ለ20 አጥቢያ 1 ካህን 2 ሴቶችና 18 ወንድ ኦርቶዶክሳውያን በግፍ መገደላቸውን የሀገረ ስብከቱ ጳጳስ ብፁዕ አቡነ ኤልሳም ለጽሕፈት ቤታችን ከጻፉት ደብዳቤ ስንመለከት እጅግ ከፍተኛ ሐዘን ሰምቶናል። በመሆኑም በሀገረ ስብከቱ በተለያዩ ጊዜያት በኦርቶዶክሳውያን ልጆቻችን ላይ የሚፈጸመውና የተፈጸሙን ዘግናኝና እጅግ አሳዛኝ ግድያዎች የኦርቶዶክሳውያን ልጆቻችን በየትኛውም የሀገራችን ክፍል በነጻነት የመኖርና ሃይማኖታዊ ስርዓታቸውን የመፈጸም መብትን የሚጋፋ በመሆኑ
የክልሉና የፌዴራል መንግስታት ጉዳዩን በልዩ ሁኔታ መከታተልና የማያዳግ መፍትሄ የሚገኝበት መንገድን መፈለግ እንዳለባቸው እያሳሰብን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤትም የአካባቢውን ችግር በመሰረቱ እስከሚፈታ ድረስ የሚያደርገውን ጥረት አጠናክሮ እንደሚቀጥል በዚህ አጋጣሚ ለመግለጽ እንወዳለን። በመጨረሻም በዚህ ዘግናኝ አሳዛኝ ግድያ ሕይወታቸውን ላጡ ልጆቻችን እግዚአብሔር አምላክ መንግሥተ ሰማያትን እንዲያወርስልና ለወዳጅ ዘመዶቻቸውን መጽናናት እንዲሰጥልን የቅድስት ቤተክርስቲያናችን የዘወትር ጸሎቷ መሆኑን እንገልጻለን። አባ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሀገረ ሸገር ከተማ ሀገረ ስብከት ሊቀ ጳጳስ ይላል። አሁን እንግዲህ ቤተክርስቲያኒቱ ያወጣችው የሐዘን መግለጫ ይህ ነው። ምናልባት ይህንንም የሐዘን መግለጫ መሰረት አድርጎ ቤተክርስቲያኒቱ እንደ ቤተክርስቲያን ማድረግ የሚገባትን ነው ልታደርግ የምትችለው። በዋናነት ሁለት ተዋናዮች አሉ። አንደኛው ግድያውን የሚፈጽመው ሸኔ፣ በሌላ በኩል ደግሞ የህብረተሰቡ ሰላምና ደህንነት ማረጋገጥ ያለበት መንግስት እንደ መንግስት በየትኛው መንገድ በሚችለው ሁሉ የህብረተሰቡ ሰላምና ደህንነት ለማረጋገጥ ማድረግ የሚገባውን ነገር አላደረገም ወይ? በሌላ በኩል ደግሞ ያለው ሸኔ ምን ለማሳካት ነው በአሁኑ ሰዓት ንጹሐኑን የሚገድለው? ትላንት ሲገድል የነበረውን በተወሰነ ደረጃ እናውቃለን፣ እንረዳለን። የፈጸመውን ግድያ ከንቱ አልቀራለትም። ከሱ ፍላጎት አንጻር ነው። በጤነኛ አእምሮ ለሚያስብ በኃላፊነት ነገሮችን ለሚቃኝ ሰው እኒያ ግድያዎች ንጹሐንን በመፍጀት ህብረተሰብን በማጎሳቆል የመጣ ለውጥ የለም። ያንን ግድያ የምንፈጸም ፎቶ እየተለዋወጡ ይሁን በሌላ መንገድ እየተገኘ አማራ ክልል ላይ ቁጣ ለመቀስቀስና በኋላ ላይ ከሸፈቱ ኃይሎች ጋር ህዝቡን እንዲተባበር ለማድረግ ብዙ ተጥሮበታል። ዛሬ ሌላ ምዕራፍ ውስጥ ነን። ዛሬ ያንን በማድረግ ማነሳሳት የሚቻልበት ሁኔታ አለ ወይ? በሌላ በኩል ደግሞ ማነሳሳት ቢቻል እንኳን ያኔ ተነሳስተው ምንም ያላደረጉ በአንጻሩ የቆመው ኃይል ደግሞ እየፈረጠመ ባለበት ሁኔታ ውስጥ ምን ሊፈጠር የሚችልበት ሁኔታ አለ? እና ምንድን ነው በዚህ ሰዓት ግድያ በመፈጸም ማሳካት የሚቻለው? ለአንዳንዶች ያው የጤናም ችግር ልበለው፣ ሌላኛውን መግለጫ ካለው በሌላው መንገድ ይገለጽ። ሰዎች መግደል ስራቸው ያደረጉ ሰዎች አሉ። በቃ ሞት ለነሱ ምንም ያልሆነባቸው፣ ወይ ደግሞ ስናልፍ እንተኩሰን እንግደል ምናምን ሁሉ ሊሉ የሚችሉ አውሬ ማደን አይነት ያህል አረመኔ የሆኑ ሰዎች አሉ ኢትዮጵያ ውስጥ። እንደውም አንዳንዴ ሳስበው በኢትዮጵያ ውስጥ በየትኛውም አካባቢ ያሉ አረመኔዎች በየሰፈሩ ጠመንጃ ይዘው የተነሱ ነው የሚመስለው። ከዚህ ቀደም ያነሳሁት አለ። ከዚህ ቀደም የነበሩ ኢትዮጵያ አማጽያን ህወሓትም፣ ሻዕቢያም፣ ኦነግም፣ ኦብነግም፣ ሲአንም፣ አርዱፍም ሁሉም ኢትዮጵያ ውስጥ ያሉ የኢትዮጵያ አማጽያን የዛን ጊዜ ሻዕቢያም ኢትዮጵያዊ ነበር። አንዳቸውም የሸኔን ያህል አንዳቸውም የፋኖን ያህል አረመኔዎች አይደሉም። የትግል ታሪካቸውን በተለያየ መንገድ አንብበናል። ንጹሐንን የሚፈጁ ያው እገታ የሚፈጽም ምናምን ነገር ያን ያህል የተቀደሱ ናቸው ያልኩ አይደለም፣ ግን በእነዚህ ደረጃ አረመኔዎች አልነበሩም። ሰውን ፖለቲካ ውስጥ ምናምን ውስጥ የሌሉ ሰዎች ንጹሐንን በማጎሳቆል በመግደል በማቋመጥ በማለት እንትን የሚሉ ሰዎች ናቸው። እና እነዚህ ኃይሎች አሁን ግድያው እዚህ ደረጃ ላይ ከደረሰ በኋላ ማለትም በሆነ ወቅት ላይ ትልልቁን ከቲፒኤልኤፍ ጋር ሌሎ ጦርነት ጋብ ካለ በኋላ ሙሉ ትኩረቱን ወደ ሌሎቹ ታጣቂዎች አካባቢ የሀገሪቱ መከላከያ ሰራዊትም ሌሎች የፌዴራል ፖሊስም ሌሎችን በመዞራቸው ነገሮችን ለማስተካከል ተችሎ ነበር። አሁን ደግሞ እንደገና ለማገርሸት ምልክቶች እየታዩ ነው። አንዳንዶች ያው በቀናነት ነገሮችን የሚያዩ ሰዎች የሀገሪቱ መከላከያ ሰራዊት ወደ ሰሜን እንቅስቃሴ ስለጀመረ በተፈጠረው የጸጥታ ክፍተት ሊሆን ይችላል የሚል ነገር ያነሳሉ። በተወሰነ ደረጃ ሊሆን ይችላል። የክልል ኃይሎቹ አንዳንድ አካባቢ ላይ የሚንቀሳቀሱበትን አካባቢ እያጠበቡ ሌላ ሴንተር አካባቢ ወዳለ ነገር ሊሄዱ ይችላሉ። ከዛ ጋር የተያዘም ሊሆን ይችላል። ግን
ወጣ ገባ እያሉ መፈተሽ የሚችሉበት እድልም የለም ማለት ነው። ስለዚህ ይህን አጋጣሚ ተጠቅሞ መጥተው ሰላማዊ ሰዎችን ለማጥቃት እድል ተፈጥሮ ሊሆን ይችላል። በየትኛው ሁኔታ ተፈጠረ የሚለው እሱ የሚመለከተው አካል ይመርምረው። ግን እዚህ ጋር ከቆሙ በኋላ ሁለቱ ዋና ተዋናዮች ድርጊቱን የሚፈጸሙና የህብረተሰቡን ሰላምና ደህንነት ማረጋገጥ የሚገባው መንግስት ከዚህ ሁኔታ ህዝቡን ለማውጣት ምን ማድረግ አለባቸው የሚለውን ነገር አንዱ በዋናነት መመልከት ያለብን ጉዳይ ነው። ከነሱ ባሻገር ደግሞ ህብረተሰቡ፣ እያንዳንዱ ዜጋ ቤተክርስቲያኒቱ ምን ኃላፊነት አለባት የሚለውን በተገቢው ማየቱ በጣም ጠቃሚ ነው። በተለይ ደግሞ አሁን ከእምነት ጋር ተያዘ አማኞች ሆነው በጾም ውስጥ ያሉ ሰዎች እውነተኛ አማኝ ከሆነ የፖለቲካ ንግድ ውስጥ ይገባል ብዬ አላምንም። ስለዚህ ይሄን አደጋ በተመለከተ ምንድን ነው መደረግ ያለበት? የመፍትሄ ሀሳቡ ምንድን ነው? ለዚህ ችግር መፍትሄው ሁሉም ሰው ጋር አለ እያልኩ አይደለም፣ ግን በየግለሰብ ደረጃ ማድረግ የሚችለውን ነገር ማድረግ ማለት ነው። ለምሳሌ ይህን ግድያ ሲፈጸም ቶሎ ብሎ ተወገዘ አልተወገዘ የሚለወጥ ነገር ከሌለ ንጹሐን ነው የሚቆምበት ነገር ላይ ማተኮር ይሻላል ብዬ ነው። እያንዳንዱን እንቅስቃሴ እያንዳንዱን ኮሽታ መንግስት ላይ በመለጠፍ የሆነ ትርፍ ይገኛል ብለው የሚራወጡ ሰዎች እንዳሉ እናውቃለን። ፖለቲከኞቹ ምናምን እሱ ስራቸው ነው። አንዳንድ የሚያደርጉት ነገር ትዝብት ውስጥ የሚጥላቸው ስለሆነ በስህተት የሆነ ቦታ ላይ ስልጣን እጃቸው ቢገባ እንዴት ብለው የሰውን አይን እንደሚያዩ እንኳን ግራ የሚያጋባ ነው። እነሱን እንተዋቸው። ግን የእምነት ሰዎች ነን የሚሉ በሌላም በኩል ደግሞ እውነተኛው አማኝ ማለት ነው ከዚህ ሁኔታ ውስጥ እንዴት መውጣት ይቻላል፣ ለዚህ ምን ላዋጣ የሚለውን ነገር መንግስት የራሱን ስራ ይስራ። ከዛ ውጭ ያለው ግን እንዲህ አይነቱን ግድያ ለማስቆም ምን መደረግ አለበት የሚለው በጣም መሰረታዊ ነገር ነው። ስለዚህ ግድያ የፈጸመው ሸኔ ከሆነ የሸኔ ኃላፊነቱ ንጹሐኑን በመግደል ነው። የመንግስት ኃላፊነቱ ደግሞ ንጹሐኑን ግድያ ማስቆም ባለመቻል ነው። ለማስቆም የሚችልበት ሁኔታ በተለይ በእያንዳንዱ ገጠር በዛ ደረጃ ታጣቂ ማሰማራት የሚቻልበት ሁኔታ አለ ወይ የሚለውን እሱን አንዳንዴ ዝም ብሎ ሰው ለማያስበው ግራ ቀኝ ለማያየው ሰው መንግስት እንዴት መጠበቅ አይችልም ሲባል እውነት የሚመስለው ሰው አለ። የገጠር መንደር ስንት ታጣቂ አሰማርቶ መጠበቅ ይቻላል? በተለያየ መንገድ በስለላ ምን ወጣ ገባ ማለት የሚደረጉ ነገሮች ይኖራሉ። ምናልባት አንዳንዶች እንደሚሉት አሁን የጸጥታ ኃይሉ ወደ ሰሜን በማተኮሩ የሀገሪቱ መከላከያ ሰራዊት ከቲፒኤልኤፍ ከኤርትራም ጋር ተያዘ ኃይሉን ወደዛ እየሳበ ስለሆነ አንዳንድ አካባቢ ላይ የጸጥታ ክፍተቶች ሲፈጠሩ የክልል ኃይሎቹ ወደ ሌላ ሴንተር ሲሄዱ በየቦታ ያለው ነገር ክፍተት ሊፈጠር ይችላል። ያ ተወሰነ ለእነዚህ ኃይሎች የተወሰነ እድል ሰጥቷቸው ሊሆን ይችላል። ግን ያ የሰጣቸው ወደዚህ ክፍተቱን ተጠቅመው ይህን እርምጃ የወሰዱ ኃይሎች ለምን ደግሞ በዚህ ወቅት የሚፈጸሙ የሚለው ነገር ሲመጣ በተለያየ መንገድ ሸኔ ተኩሶ የሆነ ነገር ያሳካል ብሎ ሲጠብቅ የነበር ኃይል አለ። ሸኔ ሲመታ ፋኖ የሆነ ነገር ያደርጋል ብሎ የጠበቀ ነበር። እሱም ሲበተን እንደገና ደግሞ አሁን ከቲፒኤልኤፍ ከምናምን ጋር የሆነ ነገር ተስፋ የሚያደርጓሉ። አይናቸው እያየ ቲፒኤልኤፍ ውስጥ ክፍፍሉ እየጠነከረ ደግሞ ሲመጣ በዛም ግራ መጋባት አለ። ስለዚህ የኢትዮጵያ መንግስት ደግሞ ኃይሉን ወደ ሰሜን እየሳበ ስለሆነ ቲፒኤልኤፍ ከተጨፈለቀ ከዛ በኋላ ስለ ተቃውሞ ፖለቲካ አደባባይ ወጥቶ ስለዚህ ስለተለያዩ ነገሮች ማውራት የሚቻልበት እድል ይዘጋል ብለው ስጋት ውስጥ የገባቸው ሰዎች አሉ። ስለዚህ ወደ ግጭቱ ሲካሄድ ወይ ደግሞ የኢትዮጵያ መንግስት ህግና ስርዓት አስከብራለሁ ብሎ እንቅስቃሴ ወደ ማድረግ ሲሄድ ህብረተሰቡ መቆጣት መከፋት አለበት። ስለዚህ ከመንግስት ጋር እንዳይቆም ምዕመናኖቹን መግደል በተወሰነ ደረጃ ይጠቅማል ተብሎ በዛ ስሌት እርምጃ ሊወሰድ ይችላል። በሌላም በኩል ደግሞ ይህን ነው በተጨማሪ የሚያግዝ በቅርቡ የአሜሪካ ምክር ቤት ምስክርነት እንሰጣለን የሚሉ ሰዎች ፎቶግራፋቸውን በትነዋል። ለነሱ ትኩስ ሐዘን ወይ ደግሞ ትኩስ ለቅሶ ልበለው እሱን ይዘው እንዲሄዱ ለሚናገሩት ነገር የተጨበጠ ማስረጃ እንዲሆናቸው
ግድያ ገድለው ያመቻቹ ሰዎች አሉ ማለት ነው። እኔ እዛ ውስጥ ያሉ ሰዎች ከእንደዚህ አይነት ከግድያው ጋር ይያዛሉ ብዬ አላምንም። ምናልባት አንዳንዶች ሊኖሩ ይችላሉ፣ አላውቅም። ግን ይህኛው ነገር መኖሩ ግድያው እንዲፈጸም አበረታቷል ብዬ አምናለሁ። አርመኒዎች አሉ እኮ የተወሰነ ሰው ቢገደል እዛ ጋር ለምክር ቤቱ ላይ የተወሰነ ነገር አስተዋጽኦ ያደርጋል፣ የአሜሪካ መንግስትም የኢትዮጵያ መንግስት ላይ ግፊት ለማድረግ እድል ይሰጣል የሚል። ግን ሰዎቹ ማሰብ ከቻሉ ሸኔ በሚገድለው ነገር ብቻ ሳይሆን በኢትዮጵያ ውስጥ ምን እየተካሄደ እንደሆነ አሜሪካ ምክር ቤት ምስክርነት ከሚሰጡት ሰዎች በላይ አሜሪካ መንግስት ውስጥ ያሉ አካላት የበለጠ መረጃ አላቸው። የአሜሪካ ምክር ቤት ሄደው የሆነ ነገር ተናግረው ከዛ ፎቶ ተነስተው ይወጣሉ፣ አከተመ። የሚለውጡት የሚያመጡት ነገር ላይኖር፣ ምናልባት እዚህ ጋር ንጹሐኑ እንዲገደሉ የራሳቸውን አስተዋጽኦ አድርገው ይሆናል። አረመኔዎቹ ግን ይችኛዋን ነገር ለግድያቸው እንደተጨማሪ ግብዓት እንደተጠቀሙ ግን ቅንጣት ታክል የሚያጠራጥር ነገር አይደለም። ስለዚህ ይሄን ነገር ለመግታት የመጀመሪያው መንግስት በመንግስት በኩል ያለበትን ኃላፊነት መውጣት አለበት። ግን ገዳዮቹ እንዳይበረታቱ ደግሞ ሌላውም ሰው ኃላፊነት አለበት። የመጀመሪያው ገዳዩን ወገን ማውገዝ ነው። መንግስትም ኃላፊነቱን አልተወጣም ብሎ ማውገዝም ተገቢ ነው። ምክንያቱም ጉዳዩ ሌላ ዓላማ ካልሆነ ገዳዩንም የህብረተሰቡን ሰላምና ደህንነት አላረጋገጥክም ብሎ መንግስትንም ማውገዝ ተገቢ ነው ብዬ አምናለሁ። የምናየው ግን እሱን አይደለም። ሸኔ ሲገድል መንግስት ላይ መንጠልጠል ይሞከራል። ይህን የሚያደርጉ ሰዎች ግድያው እንዲቀጥል የሚፈልጉ ሰዎች ናቸው። ገዳዮቹም የሚገድሉት ይህንን ነገር ባደረጉን ቁጥር ህብረተሰቡ መንግስት ላይ ቁጣውን ይጨምራል ነው። እውነተኛ ኃላፊነት የሚሰማው ሰው የመጀመሪያ ማድረግ የሚገባው ግድያውን የፈጸመውን አካል ማውገዝ ነው። አንዳንዶቹ ደግሞ ከገዳዮቹ ጋር ግንኙነት ስላላቸው ማለትም በተለያየ መንገድ የሚገናኙበት ሁኔታ ስላለ ይሄ ነገር አይጠቅምም ብለው ምክርም መስጠት ይችላሉ። ይልቁንም ይህን ማድረግ ሲገባቸው የኢትዮጵያ መንግስት ወደ ሰሜን የሚያደርገው ግስጋሴ በአጠቃላይ በአፍሪካ ቀንድ በምናምን የሚል በጋራ ሆነው መግለጫ ወጣን የሚሉ ሰዎች ያወጡት መግለጫ የሆነ ፕሮፌሰር ሕዝቅኤል ገቢሳ ምናምን ይልቃል ምናምን ያሉበት ማለት ነው። እነዚህ ሰዎች እውነተኛ ለህብረተሰብ ሰላምና ደህንነት የሚቆረቆሩ ቢሆን የመጀመሪያ ማድረግ ያለባቸው ይህንን አይነት ግድያ ነው ማውገዝ ያለባቸው። አይናገሩትም። የሰውን ሞት የሰው ለሚደርሱ ሰቆቃዎች ለነሱ ጉዳያቸው አይደለም። ሰቆቃና ሞት ጉዳያቸው የሚሆነው ያ ነገር ተያይዞ ከመንግስት ጋር የሚያያዝ ነገር፣ መንግስትን የሚያሳጣ ነገር ከሆነ ያውለበልቦታል። እና የወጡትን መግለጫ በጣም ያስገራሚ መግለጫ ነው። ወደ ጉዳይ ልመለስ። ስለዚህ ከቤተ ክርስቲያኒቱ ከምዕመናኑ ጋር በተያያዘ ይሄ ቡድን ይህ እንግዲህ የሚፈጽሙ ሰዎችን የሚያውቋቸው በዚህ መንገድ ሄዳችሁ ምንም እንደምታመጡም ይልቁንም ንጹሐኑን እየጎዳችሁ ነው ብለው ይመክሯቸው። በሌላም በኩል ደግሞ መንግስት ላይ ቅሬታ ያላቸውም ሰዎች መንግስትንም አውግዘው ገዳዩንም ቢያወግዙ ገዳዩ በመወገዙ በግድያው አገኘዋለሁ የሚለውን ነገር ስለሚያጣበት በግድያው ይበረታታ። አንዳንዶች ደግሞ ገዳይ ግልጽ ስለሆነ በተለያየ መንገድ መንግስት እያንዳንዱ መንደር ለመጠበቅ እንደማይችል ምስ የሚገነዘቡ ቢሆንም ግን አንዳንዴ ጉዳዩን ወደ ሚዲያ ማውጣት መንግስት ማዘኑን በመግለጽ በዚህ መንገድ ነገሮችን እንትን ቢል የሚል ቁጭት ያለባቸው ደግሞ ሰዎችም አሉ። እንግዲህ ምናልባት መንግስታት ነገሮችን በተለያየ አቅጣጫ ያሉ የተለያዩ ሀገራትን ልምድና ተሞክሮ ይቃኛሉ። ለመንግስት የመጨረሻው ቀላል ነገር ነው። ግድያውን በተመለከተ በዜና ማስነገር ወጪ የሚጠይቅ ነገር አይደለም። ግድያውን በተመለከተ ሀዘንን መግለጽ ምናልባትም የተወሰነውን ቀላል የማይባለውን ቁጥር ድጋፍ የሚያስገኝ ስለሆነ እንደውም ትርፉ ይበዛል። ግን ለምንድን ነው የሚለውን ነገር በአንዳንድ ጉዳዮች ላይ በቀደም እንደውም አንድ ሰው በእኛ በለዋል የቀጥታ ስርጭት ላይ ሌሎች እንዳይበረታቱ እግር ኳስ ሜዳ ላይ
አንዳንድ ሰዎች ከሜዳ ዘለው ገብተው ታዋቂ ሰዎችን ሄደው ሲጠመጠሙባቸው ካሜራ ከነሱ ዞር እንዲል ይደረጋል። ሌሎች ተመሳሳይ ህገወጥ ነገር እንዳይሰሩ ያንን ነገር ለመከላከል ሲባል ሌሎች እንዳይበረታቱ በሚል ያነሱት ነገር አለ። በእርግጥም በፖለቲካም በምን ጉዳዮች ላይ ኮፒካት ኢፌክት የሚሉት ነገር አለ። የሚወሰዱ እርምጃዎች በፖለቲካም ይሁን በሌላ ጉዳይ በተራ ጉዳዮችም የሚነሱ ነገሮች አሉ። በፖለቲካ ጉዳይ በሽብር በምናምን ጉዳዮች ላይ አንድ አካል የሆነ ጉዳት ሲያደርስ ያንን ጉዳት በዜና መዘገብና ለዛ ጉዳይ ትኩረት መስጠት በአንድ በኩል መልእክታቸው ስለተላለፈላቸው ይፈልጉታል። በሁለተኛ ደረጃ እውቅና ያገኙበታል። በሶስተኛ ደረጃ ፍርሃት ያሰፍናሉ። በአራተኛ ደረጃ ደግሞ ይሄንን ያዩ ሌሎችም በተመሳሳይ ድርጊት ውስጥ እንዲገቡ ይበረታታሉ የሚል ነገር ስላለ አንዳንዴ ይህንን የአሸባሪ ወይ ደግሞ የሌላውን የጥቃት ፈጻሚ ፍላጎት እንዳይሳካ ሲባል እንዲህ አይነት መንገዶችን መከተል የተለመደ ነው። ስለዚህ የኢትዮጵያ መንግስት ምናልባት ይሄኛውን መንገድ መከተሉ ከእንደዚህ አይነት ድርጊትን የሚፈጽሙ ሰዎችን በፍላጎታቸው ወይ ደግሞ በስራቸው በወንጀላቸው እንዳይበረታቱ ያደርጋሉ የሚል በዛ እምነት ይሆናል ብዬ አምናለሁ። የበለጠ እንዳምን የሚያደርገኝ የሚዲያ ሽፋን ቢሰጥ መንግስት የሚጎዳው ነገር የለም። ሀዘኑን ቢገልጽ የበለጠ ይጠቀምበታል እንጂ የሚጎዳው ነገር የለም። ስለዚህ ሁለት ቀላል ነገሮችን ማድረግ እየቻለ ያላደረገው በዚህ መልክት አማጽያኑ ሰላማዊ ሰዎች ላይ የሚፈጽሙትን ግድያ ማበረታታትና ሌሎች በአርአያነት እንዳይከተሏቸው እንዲሁም ደግሞ እውቅና ለማግኘትና መልእክት ለማስተላለፍ ስለሚጠቀሙበት ይሄኛውን መንገድ ለመዝጋት እንደሆነ ይታመናል። ምክንያቱም የሰው ልጅ እዚህ ጋር አሁን ህሊናን መጠቀም ነው፣ አእምሮን መጠቀም ነው። ለምን አልገለጸም፣ ለምን አልዘገበም የሚለው ነገር ሲመጣ ሁለት ቀላል ነገሮችን ላለማድረግ የሚገታው እንዲህ አይነት ሁኔታ ሊሆን ይችላል። ከዛ ውጭ የሆነ ምን ነገር ሊኖረው ይችላል? ስለዚህ ንጹሐኑን በየትኛውም ወገን የፖለቲካ መጠቀሚያ አይሆኑም። የሞቱትን ባንመልስ ነገ ተመሳሳይ ነገር እንዳይፈጸም ግን ገዳዩን በማውገዝ ግድያውን ማቆም ይቻላል ብዬ አምናለሁ። ገዳዩ የሚገድልበት ምክንያት ይመክናልና ገዳዩ ግድያ የሚፈጽመው ግድያ በመፈጸም መንግስትን አሳጣለው ነው። ግድያ መፈጸም ራሱ ላይ ራሱን ማሳጣት መሆኑን ሲረዳ በአንጻሩ መንግስት ላይ የሚመጣ ነገር ምንም አለመኖሩን ሲገነዘብ በግድያው ለእንዲህ አይነት ሞራል ለሌለው ኃላፊነት ለሰም ለሌለው ቡድን ጥይት ማባከን ነው ብሎ ጠመንጃውን ሊሰበስብ የሚችልበት እድል ሊኖር ይችላል። ግን ቀላል ነገር የንጹሐኑ ሞት እንዲቆም ለማድረግ የሚፈልግ ማንም ወገን የመጨረሻው ትንሹና ቀላሉ ነገር የሚገድለውን አካል ቢያወግዝ ቢያንስ ደግሞ ዝም ቢል ሐዘኑን በመግለጽ ቢደመደም ማለት እነሱ የሚፈልጉት መንግስት ተወግዞ መንግስት ሲወገዝ ህዝብ መንግስት ላይ ይመነሳል የሚል የተሳሳተ መደምደሚያ ላይ ነው ያሉት። ውግዘት በመምጣቱ መንግስት ላይ የሚፈጠረው ምንም የተለየ ነገር የለም። የዛሬ 7-8 ዓመት ያ ሁሉ ነገር የተነሳበት መንግስት አሁን ምን ሊከተልበት ይችላል? ሰው ደግሞ ማመዛዘን የሚችል ግራ ቀኝ ማየት የሚችል ነው። ይሄ ምንድን ነው? ማህበራዊ ሚዲያ ላይ የተጣደው ህዝብ አይደለም የሚያየው፣ የሚያገናዝበው አለም። ለውጡ ከመጣ ጀምሮ እኮ ብዙ ነገር ተነገረ። የዚህ ማህበረሰብ ጠላት የዚያኛው ጠላት፣ የዚህ ከተማ ጠላት የዛኛው ጠላት፣ የሁሉም ጠላት የተደረገ ኃይል የሁሉም መሆኑን በሂደት እያረጋገጠ በተግባር እያስመሰከረ የመጣበት ሁኔታ ስላለ በሁከት በግርግር ህዝብ ማነሳሳት እንደማይቻል ንጹሐንን በመግደል የሚነሳ ማንም እንደማይኖር አስገንዝቦ ከዚህ ድርጊታቸውን እንዲታቀቡ ቢያንስ በኃላፊነት ስሜት
ቅድም የእምነት የጾም ጉዳይ ያልኩት ቢያንስ እዚህ አይነት ሁኔታ ውስጥ በተለይ አሁን መስቀል ምናምን አንጠልጥለው ፖለቲካ የሚሰሩ ሰዎች ስላሉ ብዬ ነው። ይሄ ማለት ውጭ ያሉ ቤተክርስቲያን አካባቢ ያሉ አባቶችን እያልኩ አይደለም። ይሄ ምንድን ነው ዲያቆን ምናምን እያሉ ዩቲዩብ እየከፈቱ ጥላቻ የሚዘሩ ሰዎች አሉ። እንግዲህ አሁን እነሱ እውነተኛ አማኝ ናቸው አይደሉም የሚለው የሚፈተንበት ጊዜ ነው። ሁልጊዜ እንዲህ አይነት ነገር ግድያ ሲፈጠር ይሄ ሰርግና ምላሽ ነው ለእነሱ፣ መንግስት ለማሳጣት ያስችለናል ብሎ ስለሚያምኑ ማለት ነው። ስንት ጊዜ ተባለ እኮ፣ ስንት ጊዜ ለማሳጣት ተሞከረ፣ ስንት ነገር ተደረገ። በሰልፍም በግርግርም በጥይትም በሁሉም ተሞከረ። ያን ሁሉ መሻገር የተቻለው እውነት ስላለ ነው ብዬ አምናለሁ። በተጨበጠም ነገር ላይ የተነስቶ የሚተኩስ ኃይል እኔ እስከ ኢትዮጵያ ምድር ውስጥ አላውቅም። በሰፈር ለተደራጁ ሰዎች ትክክል ነው፣ ይገባኛል፣ እረዳለሁ። መንግስትነት ከነሱ ሰፈር ባሻገር ማየት የማይችሉ እዛው መንደራቸው ላይ ያለ ሰው ቤተ መንግስት ሲገባ የሚመኙ ሰዎች የሚተኩሱበት ዓላማ ግልጽ ነው። ኢትዮጵያዊ ነኝ የሚል ሰው ግን ኢትዮጵያ ውስጥ በተፈጠረው ሁኔታ ላይ ለቅሬታም ለተቃውሞ መነሻ የሚያደርገው ነገር በግል አይገባኝም። ቅሬታ በየትኛውም መንገድ ይኖራል። ቅሬታ እንኳን መንግስት ላይ የሆነ በቤተሰብ ደረጃ ቅሬታ ይኖራል። ግን ከዘረኛ ቡድኖች ጋር የነሱን ፍላጎት ጋር ወይ ደግሞ ከነሱ ጋር ራስን ለማስማማት የሚያስገድደው ሁኔታ ኢትዮጵያ ውስጥ የተፈጠረው ነገር ምንድን ነው? ይህንን በፍጹም በኃላፊነት ስሜት መንቀሳቀሱ በጣም በጣም አስፈላጊ ነው። ይህን ነውር፣ ይህን ጭካኔ፣ ይህንን የአረመኔ ድርጊት ለማስቀረት ሁሉም ሰው ማድረግ የሚችለውን ህሊና የሚያዘውን ግራቀኝ መዝኑ ከዚህ ድርጊት ነገሮች እንዲያበቁ ምን ቢደረግ ይሻላል፣ ማን ምን አደረገ የሚለው ነገር ላይ በኃላፊነት ስሜት በሱ ላይ አስተያየት መስጠት በጣም አስፈላጊ ነው። አውቃለሁ፣ እረዳለሁ። ሰዎች በሞብ የመሄድ ነገር ስላለ በድፍረት የሆነ ነገር ወጣ ያለ ነገር መናገር ለዛ ያልታደሉ ሰዎች አሉ። ግን በተለይ ደግሞ የእምነት ሰው ከሆነ በዚህ ጊዜ በጣም በጣም ደፍሮ እንዲህ አይነት ነገሮችን ማድረግ በጣም ይጠቅማል። ለገዳዮቹ ግን ደጋግሞ ማሳሰብ የሚያስፈልገው ጭንቅላታችሁን አሰሩ ነው። አመዛዝኑ፣ ነገሮችን ተመልከቱ፣ ገምግሙ። በመግደል የሚነቀነቅ መንግስት አለ ወይ? የሚለወጥስ ነገር ይኖራል ወይ? ሰላማዊ ሰዎችን፣ ንጹሐንን፣ የፖለቲካው ጥንቅጥ ውስጥ የሌሉ ሰዎች ምን እየተካሄደ እንደው ምናልባት አንዳንዶቹ የማይረዱ ሰዎች እነሱን በመግደል በዚህ መጠን ጭካኔ ተግባር መፈጸም ምን ይጠቅማል? እና ከእንዲህ አይነት ነገር ከእነዚህ ወገኖች ጋር በተለያየ በቀጥታም በተዘዋዋሪም የሚገናኙ ወገኖች እነሱም እንዴት ማየት እንደማይችሉ አላውቅም። እርግጥ ነው የሆነ የስልጣን ፍላጎት ይሁን የሆነ ነገር የሚጋረዳቸው ነገሮች ስላሉ እነሱም የሆነ ነገር እርሻ በተፈጠረ ቁጥር የሆነ ነገር ወደ ቤተ መንግስት ትንሽ ፈቅ እንላለን ብለው ሊያስቡ ይችላሉ። ግን ፈቅ የሚያስብል ነገር የለም። ፈቅ የሚባልበት ጊዜ አለፈ። ፈቅ ብሎ ወደፊት ለመጠጋት የሚያስችለው ምናልባት ሌላ መንገድ ስለሆነ በሱ መንገድ መሞከሩ፣ በሰላማዊ መንገድ በምርጫ ሂደት ውስጥ ማለፉ ለሁሉም ሰው ይጠቅማል። ከዛ ውጭ ያለው ነገር ትርፉ ድካም ነው፣ ትርፉ ትዝብት ነው፣ ትርፉ በማያባራ ቀውስ ውስጥ ሀገር እንከታለን ብሎ ራስን ቀውስ ውስጥ ማስገባት ነው የሚሆነው። እና ሰሞኑን ለምን የእንትኑ ጉዳይ የኢትዮጵያ ሀገር መከላከያ ሰራዊት ወደ ሰሜን ተንቀሳቀስ የሚለው በዚህ ደረጃ ለምን እንዳስተናገጣችሁን አይገባኝም። ቲፒኤልኤፍ ላይ መኩ ነበር ማለት ነው። የተወሰነ ጊዜ መኩ ነበር ብዬ አምናለሁ። ግን አይናቸው እያየ ቲፒኤልኤፍ ዋናው ኃይል ከውስጥ ወጥቶ መንጁሶች እጅ ሲገባ እነዚህ ሰዎች ምን ሊያመጡ እንደማይችሉ እንዴት መረዳት እንዳልቻሉ አላውቅም። ስለዚህ አሁን ግን ቀደም ሲል እንዳልኩት እነ ፕሮፌሰር እስቄል ማን ነው
ይልቃል እህቱና ምናምን አሉበት የተባለ አንድ ምንድነው ስያሜው የኢትዮጵያን ትብብር ለድልና ሽግግር የሚል ቡድን ነው። እንግዲህ በኢትዮጵያና በአፍሪካ ቀንድ ቀጠና እየተባባሰ የመጣውን ቀውስ አስመልክቶ ከኢትዮጵያን ትብብር ለድልና ሽግግር የቀረበ ጥሪ ራሱ ስሙ አስገራሚ ነው። ለድልና ሽግግር አንድ የሶቪየት ህብረት ጋዜጣ ነበር። ሁለት ጋዜጦች ፕራቭዳና ምን የሚባል አንደኛው ውስጥ እውነት የለም፣ አንደኛው ውስጥ ምን የለም። ስማቸው ግን እውነትና ምን የሚል ነገር ነው። ድል በሌለበት ሽግግር፣ ሽግግር በሌለበት ድል። አንዳንዴ እንትኑ ራሳቸው የሆነ እንትን ምንድን ነው ምላሳቸው ላይ የተነቀሱት የሚመስል ነገር አለ። አንደበታቸውን በፈቱ ብዕራቸውን ባፍታቱ ቁጥር ሽግግር የሚል ነገር መጽሐፍ የሚቀናቸው ሰዎች አሉ ማለት ነው። እኛ ከተለያዩ ዘርፎች የተውጣጣን ኢትዮጵያን አገራችን ወደ ዴሞክራሲያዊ ሽግግርና ዘለቂታዊ ለውጥ ለመውሰድ በማሰብ የጋራ ትብብር መድረክ ያቋቋምን ሲሆን በአሁኑ ወቅት በኢትዮጵያና በአፍሪካ ቀንድ አካባቢ እየተባባሰ የመጣውን ፖለቲካዊ፣ ወታደራዊና ሰብአዊ ቀውስን አስመልክቶ ባለን ጥልቅ ስጋት ምክንያት ይህን መግለጫ አውጥተናል። አገራችን ኢትዮጵያ በዘመናዊ ታሪኳ ታይቶ የማይታወቅ አደገኛ ሁኔታ ላይ ትገኛለች። ውስጣዊ ፖለቲካ ምህዳሩ ከምን ጊዜውም በባሰ ሁኔታ ጠቧል። የዴሞክራሲ ተቋማት ተዳክመው ሽባ ተደርገዋል። ከገዢው ፓርቲ የተለየ ሀሳብ ወይም አቋም መያዝ በወንጀል የሚያስጠይቅ ሆኗል። የጠቅላይ ሚኒስትር አብይ አህመድ መንግስት ሀገሪቱን በማያባራ ግጭትና ጦርነት ውስጥ አስገብቶ በየቀኑ ለቁጥር የሚያታክት የሰው ህይወት እያጠፋና የሀገር ሀብት እያወደመ ይገኛል። አንዳንዴ መግለጫ ሲጻፍ ለትርጓ ምንድን ነው ለሌላ ለሚያስብ ሰው ተብሎም ሸፈን የሚደረጉ ነገሮች አሉ። አገራችን ኢትዮጵያ በዘመናዊ ታሪኮ ታይቶ የማይታወቅ አደገኛ ሁኔታ ላይ ትገኛለች። ውስጣዊ ፖለቲካ ምህዳሩ ከምንጊዜውም በባሰ ሁኔታ ጠቧል። ከምንጊዜውም በባሰ ሁኔታ ጠቧል። በ2010 ዓመተ ምህረት ኢትዮጵያ ውስጥ ለውጥ ሲመጣ ስንት መገናኛ ብዙሃን ኢትዮጵያ ውስጥ ነበሩ? እሱን እንቶ ሰፋ ያለ ትልቅ ነገር ስለሆነ ማለት ነው። የኢንተርኔት ፔኔትሬሽኑ እጅግ በጣም ደካማ በሆነበት አገር ውስጥ ሰዎች በጽሁፍ ላይ በኢንተርኔት ጽሁፍ ማንበብ የማይችሉባት ሀገር ዛሬ ጥላቻ የሚሰብኩ ሰዎችን ስልካቸው ላይ በየቀኑ የሚጋቱባት ምድር፣ ይሄንንም ደግሞ በየካፌ ቤቱ ሁሉ የሚከፈትባት ካፌ ቤቱ ስል ካፌ ቤቶቹ ሆቴሎቹ ከፈቱ አይደለም ቁጭ ብሎ የሚከፍቱ ሰዎች አይተናል። ይሄ ባለበት ሀገር የፖለቲካ ምህዳር መጥበብ ከመቼውም ጊዜ በላይ 2010 ላይ ከነበረው ጠቧል የሚል ክርክር ጥሩ ነው። ከመቼውም ጊዜ በላይ ጠቧል የፖለቲካ ምህዳሩ። 1997 ላይ ተከረቸመ እኮ ኢትዮጵያ ውስጥ። ከዛ በኋላ እንዴት እንደነበር ሁሉም ያለፈበት ነገር ስለሆነ እዛ ጋር እንትን ማለቱ አያስፈልግም። ከገዢው ፓርቲ የተለየ ሀሳብ ወይም አቋም መያዝ በወንጀል የሚያስጠይቅ ሆኗል። ከገዢው ፓርቲ የተለየ ሀሳብ አይደለም። የፋኖን የሸኔን ሀሳብ በአደባባይ ያስተጋቡ በነፃነት የሚንቀሳቀሱባት ሀገር አይደለችም እንዴ? ኢትዮጵያ ውስጥ ሰላም ይስፈን የሚል ድፍረት በድፍረት ለመናገር የሚፈሩ ሸኔና ፋኖን የሚፈሩ ኃይሎች ፓርላማ ጭምር ያሉባት ሀገር ነች። ምን ሆኑ? ምን ተፈጸመባቸው? እያንዳንዱ የሚሄዱበትን ነገር በአሁኑ ወቅት በሀገሪቱ ትልልቅ ክልሎች ማለትም በአማራና በኦሮሚያ ጦርነት እየተካሄደ ነው። በአማራና በኦሮሚያ ጦርነት እንዳይካሄድ በሰላም እንጨርሰው የሚል የአደባባይ ጥሪ ቀርቦ የአደባባይ መግለጫዎቹ የአደባባይ ሰላም ንግግሮችን አሻፈረኝ ብሎ ማን እንደቀጠለ ከምንም በላይ የሚታወቅ ነገር ነው። እነ ፕሮፌሰር ሕዝቅኤል ምን እንዲሆን ነው የሚፈልጉት? በኦሮሚያ ክልል ያለው ጦርነት እንዲያበቃ ንግግር አይደለ? ያለዛ በኃይል መጨረስ ነው። ምን ሌላ አማራጭ አለ? አሁን አንዳንዶቹ የሚያንዘረዝራቸው ሸኔ መንግስት ይሆናል ያሉት ሸኔ ተራ ስርቻ ውስጥ ገብቶ ሰው ቢገደል ተራ ሽፍታ ሆኗል። ያ ያማቸዋል። እርግጥ ነው
4 ኪሎ የጠበቁት ፋኖ በየስርቻው እየተርመጠመጠ የሆነ መንደር ከተማ እየገባ ቤት የሚያቃጥል ማጅራት መቼ ሆኗል? እነዚህ ሰዎች የሆነ ማህበረሰብን ነፃ እናውጣለን ብለው የሆነ የራሳቸው የሚሉትን ማህበረሰብ ሀብት ንብረት እየወደሙ ነፃ እየወጡ ነው ወይስ እያቆረቆዙ እያዳከሙ ነው? ካልደህየ የበለጠ ካልተጎሳቆለ አብሮን አይሰለፍም ነው? እና እነዚህ ወደ ተራ ሽፍትነት የተቀየሩ ሰዎች እኮ ሽፍቶች መሆናቸውም ግልጽ ሆኖ እኮ እንነጋገር የሚል ነገር በመንግስት በኩል እየተነገረ ነው። ምን ይደረግ ታዲያ? እኛም ሁላችንም እዚህ ነገር ላይ ግፊት እንዳናደርግ ልነጋገር የሚል መንግስት አለ፣ አልነጋገርም የሚል አድራሻው የማይታወቅ ኃይል አለ። ስለዚህ መፍትሄ እንዴት ይምጣ? በጣም የገረመኝ በዚህ መግለጫ ላይ ከትግራይ ጋር የተካሄደውን ጦርነት ለማስቆም የተፈረመው የፕሪቶሪያ ስምምነት በዝምታ ሲጣስ ከርሞ አሁን በግላጭ ወደ ማፍረስ የተደረሰ በሚመስል መንገድ መንግስት በርካታ ሰራዊትና የጦር መሳሪያ ወደ ሰሜን ኢትዮጵያ በማጓጓዝ ትግራይን በመክበብና ወደ ኤርትራ ድንበር በማስጠጋት ላይ ይገኛል። እጅግ በጣም የሚገርም ነው። የፕሪቶሪያ ስምምነት የኢትዮጵያ መንግስት የጣሰው የትኛውን የፕሪቶሪያ ስምምነት አንቀጽ ነው? ያው አድቫንቴጃቸው እነዚህ ሰዎች የማይጠይቀው ሰው ነው የሚከተላቸው። መንጋው ነው ዝም ብሎ የሚጣደው። የፕሪቶሪያ ሰላም ስምምነት ካመፁ ኃይሎች ጋር መተባበርን በግልጽ እየከለከለ ከፋኖና ከሸኔ ጋር የሚተባበረው ቲፒኤልኤፍ ነው። ዶክተር ደብረጽዮን ገብረ ሚካኤል እኮ የአማራ ህዝብ ትግልህን ቀጥል ሲሉ በቀደም የጠራው ሰልፍ ላይ ፋኖ በርታ ማለት ነው። የትኛውን ያልተጣሰው? ከኤርትራ መንግስት ጋር መተባበር የፕሪቶሪያን ስምምነት መጣስ አይደለም? ከውጭ ኃይል ጋር በፕሪቶሪያ ሰላም ስምምነት የተቀመጠውን የሰራዊቱን ትጥቅ አልፈታም ማለት የፕሪቶሪያን ስምምነት መጣስ አይደለም? ተፈናቃዮችን ከካምፕ አልለቅም ማለት የፕሪቶሪያን ስምምነት መጣስ አይደለም? አንድ የኢትዮጵያ መንግስት የፕሪቶሪያ ስምምነት ላይ ተጣሰ የሚሉት ነገር ሊያቀርቡ የሚችሉት ነገር የለም። ምክንያቱም ሲያቀርቡ ሰምቼ አይቼም ስለማላውቅ እንዲህ አይነት በሐሰት በማደናገር እስከዚህ ርቀት ተመጣ። ከዚህ በኋላ ተመሳሳይ ነገር ውስጥ እንዴት ሰው ይዳክራል? ጦርነቱ አማራ ክልል፣ ኦሮሚያ ክልል እንዴት እንደተነሳ ያው አደባባይ ሚስጥር ነው። እሱ ሲገለጽላቸው በድሮን እየተጨፈጨፈ ምናምን ይላል። ውጊያ ተኩሱ እንዳይነሳ ነው ሁሌም መጣር የሚያስፈልገው። ተኩስ ከተነሳ በኋላ ሰላማዊ ሰዎቹን ለአደጋ በማያጋልጥ መልኩ ጅራፍም ያዝ ሰንጢም ያዝ ሌላኛው ወገን ያለው ሁሉ ነገር ይጠቀማል። ይሱ የሚጠነቀቀው በሰላማዊ ሰዎች ላይ በንጹሃን ላይ ኮላተራል ዳሜጁ እንዳይበዛን መከላከል ነገር ነው። ስለዚህ ጦርነት እነማን እንዳስነሱ እንዴት እንደቀጠለ በተለይ አሁን የሸኔን ሁሉም ኢትዮጵያ ይመሰክራል እንዴ? ምንም በሌለበት ገና ኮሽታ በሌለበት አይደል ሊተኮስ የነበረው? እርግጥ ነው መተኮስ አልጀመሩም እንጂ ኮሽታ በሌለበት ነው እኮ እነ ዘመነ ካሴ የተከበብን ስለ የነበሩት። እርግጥ ነው እነ አቶ አሰግድ 5000 ኮማንዶ አሰልጥነናል ብለው በአደባባይ የተናገሩትንም የነ ጀነራል ተፈራንም የህወሓትን ጦርነት ከጨረስን በኋላ ፊታችንን ወደ ብልጽግና እናዞራለን ብለን ስንዘጋጅ ነበር፣ ክላሽ ስነጥቅ ነበር ብለው አደባባይ ተናግረዋል። ይሄ ባለበት ሁኔታ ውስጥ ዝም ብሎ እኮ ሌላ መድረክ አይደለም የተናገረው፣ እዛው ራሳቸው መድረክ ነው የተናገረው። ይህንን እኮ ሰምቶ የማይመዝን እንትን እኮ ተከታይ እጅግ በጣም ነው የሚገርመኝ። ስለዚህ ይሄ የወጣ መግለጫ ቲፒኤልኤፍ ሊጨፈለቅ ነው የሚል ነገር ከሆነ ቲፒኤልኤፍ መጨፍለቁ የሚቀር ነገር አይመስለኝም። ምንም ጥያቄ ውስጥ የሚገባ ነገር ነው ብዬ አላምንም። ያንን ላለማድረግ ያለው አማራጭ መሳሪያዎቹን ፈቶ ማስቀመጥ ነው። ከዛ ውጭ እኔ እድል አለ ብዬ አላምንም።
ዝርዝር ነገር አላውቅም። ግን ዝም ብዬ የምገመግመው ነገር መንግስት ኃላፊነት አለበት። እንዲህ አይነት በየቦታ ያለው እስርቻ ያለውን ግድያ ለማስቆም ጭምር ይሄን ኃይል ሁሉ ወደዛ ከሚሰበስብ አንዴ ይሄንን ኃይል ድምጥማጡን ካጠፋ በኋላ በተረጋጋ ሁኔታ ብዙ ነገሮች ለማድረግ ያለው እድል ሰፊ ነው። ስለዚህ ዘላለም ህግና ስርዓት እየተጣሰ ይኸው ቡድን ደግሞ እነዚህ አነስተኛና ጥቃቅንና ብናኞችን በጉያው እየሰበሰበ ችግር እየፈጠረ መቀጠል ስለሌለበት የፕሪቶሪያ የሰላም ስምምነት ለማስከበር ወደ መጨፍለቅ መሄዱ ቅንጣት ታክል የሚያጠራጥር አይመስለኝም። ምናልባት መሀል ላይ እየመከሯቸው ምናምን ያሉ ሰዎች ሊኖሩ ይችላሉ። ኤርትራ ትገባለች ብለው ተስፋ የሚያደርጉ ሰዎች ኤርትራ በራሷ ላይ ጦርነት እንዴት ማወጅ ነው የሚሆነው? ስለዚህ ውስጥ ለውስጥ ያው ድጋፍ አታደርግም ማለት አይደለም፣ ግን በተደራጀ መንገድ መጣለው ካለች የኢትዮጵያ መንግስት ሰልግና ምላሽ ነው የሚለው እሱም። ስለዚህ ለኤርትራም ለኢትዮጵያ መንግስትም ለኢትዮጵያና ለኤርትራንም የሚጠቅመው ያለውን ነገር በንግግር በውይይት ለመፍታት የኢትዮጵያ መንግስት ያቀረበውን መንገድ መከተል ነው። ከቲፒኤልኤፍ ጋር ያለውን ነገር ግን ይሄ ፍርስራሹ ቲፒኤልኤፍ ማለት ነው፣ እሱን ለትግራይም ለኢትዮጵያም ሲባል ይህን ቡድን ማክሰም በጣም 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 ወሳኝ ነገር ነው። ስለዚህ ያ ነገር ብዙ ርቀት ባልተሄደበት ሁኔታ ውስጥ መፍትሄ ያገኛል ብዬ በግሌም ተስፋ አደርጋለሁ። ያ እንደማይቀር በተለይ ቲፒኤልኤፍ ጋር አብሮ የሚሰሩ ኃይሎች ከዛ በኋላ እርማቸውን ያወጣሉ ብዬ አምናለሁ። በአጠቃላይ ግን በንጹሐን በሰላማዊ ሰዎች ላይ በዚህም በዚያ የሚፈጸሙ አካላት እነዚህን አካላት ከዚህ ድርጊታቸው እንዲታቀሙ ምን መደረግ አለበት የሚለውን ቀላሉን ነገር እግዚአብሔር ህሊናህን የበሰጠ ህሊና ሌላውን አካል ለመወንጀል ሳይሆን እውነተኛ መፍትሄ ሞቱ የሚቀርበት መንገድ ላይ ምን ላዋጣ እችላለሁ በሚል በዛ መንገድ መንቀሳቀሱ እጅግ በጣም ጠቃሚ ነው ብዬ አምናለሁ። በመጨረሻም ከኢራን ጋር ተያይዞ ባለው ነገር ላይ ያው የአሜሪካ የእስራኤሎቹ የስለላ አቅም እጅግ በጣም የሚገርም ነው። ከዚህ ቀደምም የሐማሱን መሪ ጨምሮ በርካታ የአገሪቱን የጦር አዛዦች እና የሳይንቲስቶች በተጠና መንገድ በስፋት ሲገድሉ ቆይተዋል። የአሁኑ ደግሞ እጅግ አስገራሚ ነው። 37 ዓመታት በስልጣን ላይ የቆዩትን አያቶላ አሊ ካማኒን ጨምሮም ልጃቸውን፣ የልጅ ልጃቸውን እንዲሁም የቀድሞውን የኢራን ፕሬዚዳንት አህመዲ ነጃትን እንዲሁም የሀገሪቱን ጦር ኃይሎች ጠቅላይ ኤታማዦር ሹም እና ሌሎች ከፍተኛ ባለስልጣናትን ጭምር በአንድ ጊዜ የእርምጃ የተወሰደባቸው ሁኔታ ነው እና ይህን ተከትሎ የአየር ክልላቸው መጠበቅ መቻል፣ በሌላም በኩል ደግሞ ባንከር ማለትም ከምድር በታች ባለ ነገር ውስጥ ራሳቸውን መደበቅ እንዴት አልቻሉም የሚሉ ጥያቄዎች በዚያም እየተነሱ ነው። ምናልባት ባንከር ውስጥ የላቸውም የሚባል ነገር አይደለም። በጣም በርካታ የጦር መሳሪያ ፋብሪካዎቻቸው መሬት ለመሬት እንደሰሩ ነው የሚገመተው እና በዛ መንገድ የተፈጠረው ክፍተት አንዳንድ ቦታዎች ላይ የሚነሳው ነገር ምንድን ነው? በአንድ በኩል የመከላከል አቅም አለን ብለው ስለሚያምኑ፣ በሌላም በኩል ደግሞ ለህብረተሰቡ ወይ ደግሞ ለተከታዮቻቸው ባንከር ውስጥ መግባቱን እንደ ሽንፈት ወይ ደግሞ ሌላውን እንደ ማሸበር ስለሚቆጠር በዛ ነው የሚሉ ነገሮች ይነሳሉ። ዞሮ ዞሮ ግን በአንድ ጊዜ በርካታ መሪዎቿን በአንድ ጊዜ ነው ያጣችው ኢራን። የዛን ያህል ደግሞ ጥንካሬ ተብሎ ሊወሰድ የሚገባው የሀገሪቱን መሪ፣ የጦር ኃይሎች ጠቅላይ አዛዥ፣ የሪፐብሊካን ጋርዱን አዛዥ በጣም ወሳኝ ነው። እዛች ሀገር ላይ ራሷን የሚቀጥለው የሚመረጠውን መንፈሳዊ መሪ ወይ ደግሞ አያቶላውን በመወሰን ረገድም ሚና አላቸው። የዛ አዛዥን ጨምሮ በርካቶች ተገድለው በመተካካት ወዲያውኑ መስመር ያስያዙበት ሁኔታ እጅግ በጣም የሚገርም ነው እና የቬኔዙዌላ ሀገር ሰዎች ኢራን ቬኔዙዌላ አይደለችም በሚል አልጀዚራ ላይ የተደረገው ውይይት ሰምቻለሁ። እርግጥም ቬኔዙዌላ እንዳልሆነች አሳይታለች። የሚገርም ነገር ነው። ይሁን ሁሉ እንትን እየተባለ እነዚህ ሁሉ ሰዎች ተገድለው ከዛ በኋላ ብዙ ነገር ይፈጠራል ሲባል መልሰው ነገሮችን ለማስተካከል ወይ ደግሞ ለመጠገን እየተሞከረ ነው እና ምናልባት አሁን ትራምፕ እንደሚናገሩት መጀመሪያ ላይ በጣሊያን በኩል ሙከራ ተደርጎ ኢራኖቹ እምቢ ብለው ነበር ለመነጋገር። አሁን ደግሞ ለመነጋገር ዝግጁ ሆነዋል። ምናልባትም በእነሱም በኩል እኔ ተመሳሳይ ነገር ውስጥ ከ1979 ጀምሮ የመጣ ነገር ስላለ ምናልባት አንድ የሆነ መውጫ ነገርም ማግኘቱ በጣም በጣም አስፈላጊ ነው ብዬ አምናለሁ። ምናልባት የኢራንም ሕዝብ
ከእንዲህ አይነት ሁኔታ ውስጥ ቢያርፍ በዚህ እነሱ በኢኮኖሚ ማዕቀብም በኩል ትልቅ ጫና ያለባት ሀገር ነችና ከዚህ አይነት አዙሪት መውጣት የሚቻልበት ሁኔታ ቢኖር ጥሩ ነው። በሌላ በኩል ደግሞ ያው ሉዓላዊነት የሀገር ምናምን የሚባለው ነገር ጥያቄ ውስጥ ገብቷል። ጉልበት ያለው የፈቀደውና የፈለገውን ማድረግ የሚችልበት ሁኔታ መሆኑን እያየን እየተመለከትን ነው። ስለዚህ እነሱ አቅም ስላላቸው በደንብ ተቋቁመዋል። እንደ ቬኔዙዌላ ያሉት ደግሞ ከመኝታ ቤት ወስደው ኒውዮርክ ወስደው አስረዋቸዋል። ይህ ምንድን ነው? ዓለም አቀፍ ሕግ መቼ መልሶ መስመር እንደሚይዝ እንግዲህ ወደፊት የምናየው ይሆናል። ክቡራን ተመልካቾቻችን የዛሬ ሰኞም የካቲት 23 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ የካቲት 23 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።